በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ዛሬ ጾመ ነነዌ ሁለተኛው ቀን ነው። በዛሬው ዕለት እግዚአብሔር ቢፈቅድ የምንመለከተው በቤተክርስቲያናችን ውስጥ እጅግ ተወዳጅ ከሆኑት ጸሎቶች መካከል አንዱ የሆነውን ጸሎተ ዮናስን ይሆናል። የሚገኘው በትንቢተ ዮናስ ምዕራፍ 2 ከቁጥር 1 ጀምሮ የምናገኘው ነው። እንዳለ ምዕራፍ 2ን በሙሉ ብትመለከቱት ጸሎተ ዮናስን ነው የምታገኙት። እንደው ወደዚያ ከመግባታችን በፊት አንድ ነገር ልናገር። ቤተ ክርስቲያናችን ካላት የጸሎት መጻሕፍት መካከል አንዱ መዝሙረ ዳዊት ነው እና በቤተ ክርስቲያናችን ትውፊት መዝሙረ ዳዊት ብቻውን አይደለም የሚጠረዘው። ከእርሱ ጋር አብረው መኃልየ ነቢያት ወይንም ደግሞ ጸሎተ ነቢያት ተብለው የሚታወቁ መዝሙራት ወይንም ጸሎቶች አሉ። 15 ጸሎቶች ናቸው እና እነዚህ ጸሎቶች ከመኃልየ ጋር አብረው ሆነው ነው የሚጠረዙት። ከዚያም ጋር ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ የወድስዋ መላእክት እነዚህ ጸሎቶችም አብረው ይጠረዛሉ እና ቤተክርስቲያን እጅግ በጣም ከምታከብራቸው ከምትጠቀምባቸው ብዙ ቅዱሳን ከተጠቀሙበት ጸሎት መካከል አንዱ ይሄ በብሉይ ኪዳን ቅዱሳን ማለት እንግዲህ ከጸሎተ ሙሴ ጀምሮ እስከ ጸሎተ ዘካርያስ እስከ ጸሎተ ስምዖን አረጋዊ ድረስ ያለውን ጸሎተ እግዝእትነ ማርያምንም ጨምሮ ማለት ነው። ከአዲስ ኪዳን መጀመሪያዎቹ ጋር እነዚህ 15 ጸሎቶችም አብረው አሉ ማለት ነው እና ከነዚህ መካከል አንዱ ጸሎተ ዮናስ ነው እና ዮናስ በአሳ አንበሪው ሆድ ውስጥ ሆኖ የጸለየው ጸሎት ነው። ትንቢተ ዮናስ ምዕራፍ 2 ቁጥር 1 ላይ ምን ይላል? ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ እንዲህም አለ ይላል። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ እንዲህም አለ። ስለዚህ ይሄ ጸሎት የተጸለየው ነገሮች ተስፋ የሌላቸው በመሰሉበት ወቅት ነው። ዮናስ በራሱም በእግዚአብሔርም ተስፋ በቆረጠበት ወቅት ነው። አስተውላችሁት ከሆነ ዮናስ ያንን ያደረገው ማለት ወደ ባህር ወርውሩኝ ያለው ሱሳይዳል ሚሽን ነው። በቃ ራሴን አጠፋለሁኝ፣ የእግዚአብሔርን ፈቃድ ከማከናውን የእግዚአብሔርን ፈቃድ ከማስብ ራሴን ባጠፋ ይሻለኛል ብሎ ነበር። ነገር ግን የእግዚአብሔር ረድኤት ተከተለችው። ሁልጊዜ በሕይወታችን በኑሯችን የምንመለከተው የምናየው ይሄንን ነው። ስንት ጊዜ ነው ራሳችንን መጥፎ ቦታ ላይ ያስቀመጥ ነው። በቃ ይችን ቀን አላልፍም ብለን ተስፋ ቆርጠን በራሳችንም በእግዚአብሔርም በሰውም ተስፋ ቆርጠን እጃችንን የሰጠንባቸው ብዙ ጊዜያቶች አሉ። ነገር ግን እግዚአብሔር በእኛ ተስፋ አይቆርጥም። እኛ በቃ ባልንበት ቦታ ላይ እኛ አለቀ ባልንበት ቦታ ላይ እግዚአብሔር ሲቀጥል እናየዋለን። የሰው እጅ በማይደርስበት ስፍራ ላይ የእግዚአብሔር እጅ የእግዚአብሔር ክንድ ሲደርስ እንመለከታለን እናያለን። ስለዚህ ዮናስ ወደ ውሃው ሲጣል ዮናስ ሞትኩ ነበር ያለው። ነገር ግን አሳ አንበሪው ተቀበለው። ለምን ተቀበለው? ምክንያቱም እናያለን ምዕራፍ 1 ቁጥር 17 ላይ እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ እና ሁልጊዜ የሚሆንልን እንደዚያ ነው። እግዚአብሔር ያሰናዳልናል፣ እግዚአብሔር ያዘጋጅልናል። መከራውን የምናልፍበትን ማይበሉን የምናልፍበትን ነገር ያዘጋጃል። በዛ ውስጥ አንዳንዶቻችን እግዚአብሔር ረሳኝ፣ እግዚአብሔር ተወኝ ነው የምንለው። በዮናስ የሚሆነው ይሄ ነው። ዮናስ ቢጠብቅ አይሞትም። የዛን ጊዜ ጸሎት ጀመረ። ያ ታላቅነቱን የሚያሳየው እዚህ ላይ ነው። በእግዚአብሔር ሕዝብ ታሪክ ውስጥ ማለትም በመጽሐፍ ቅዱስ ላይ የምንመለከተው አንድ እውነት ቢኖር ይሄ ነው። ታላላቅ የተባሉት የእግዚአብሔር ሰዎች እንከን የለሾች አይደሉም። የወደቁ የተነሱ ናቸው። እንደኛ የተፈተኑ ናቸው። ያዕቆብ ለዚህ ነው
ኤልያስ እንደኛ ሰው ነበረ ያለው ለዚህ ነው። እንደኛ የሚጨነቅ በቃኝ ተስፋ ቆረጥኩ ያለ ሰው ነበረ። ግን ኤልያስንም ሆነ ዮናስንም ሆነ ሌሎችን ከኛ የሚለያቸው ነገር ምንድን ነው ካልን በመከራቸውም በደስታቸውም በጸሎት ወደ እግዚአብሔር የሚቀርቡ ናቸው። ስለዚህ ዛሬ ለኛ በዚህ በነነዌ ጾም ወቅት በጸሎት ወደ እግዚአብሔር መቅረብ እንዳለብን ነው። የቱንም ያህል ጨለማ ቢመስለን፣ ብርሃኑ ባይታየን፣ የምንተነፍሰው አየር እስከምናጣ ድረስ በጭንቀት ዓለም ውስጥ እንኳን ብንሆን ያን ጭንቀታችንን ይዘን ወደ እግዚአብሔር መቅረብ አለብን። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ፣ እርሱ ስለ እናንተ ያስባልና ተብሏል። ስለዚህ የሚያስጨንቀንን ሁሉ ይዘን ወደ እርሱ መምጣት አለብን። የዮናስ ታላቅነት እዚህ ላይ ነው። ስለዚህ ዮናስ ጸሎቱን ጀመረ፣ እንዲህም አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽሁ፣ ቃሌንም አዳመጥክ። አንዳንድ ጊዜ ጥሩ ነው ያለንበትን ሁኔታ መግለጥ። ጸሎት ማለትም ይሄ ነው። እውነተኛ የሆነ የልብን ጭንቀት፣ የልብን እንቆቅልሽ በእግዚአብሔር ፊት ማፍሰስ ነው። ጸሎት ማለት የቃላት መቀባባት አይደለም። የሆነ ፕሮቶኮል መጠበቅ ማለት አይደለም። ጸሎት ማለት ከእግዚአብሔር ጋር ልብ ለልብ መነጋገር ነው። ስለዚህ ዮናስ እዚህ ቦታ ላይ አልቀባባም፣ ያለውን የተሰማውን ነው የተናገረው። ሪል ነው ማለት ግን አይደለም። ምክንያቱም የእግዚአብሔር ጥበቃ ዙሪያውን አለ። የእግዚአብሔር ጥበቃ ባይጠብቀው ኖሮ እኮ ባህሩ በአንዴ ይውጣው ነበር፣ አሳውም ያላምጠው ነበር። ረድኤተ እግዚአብሔር እየጠበቀው ነው። ግን እሱ የተሰማው ያንን ነው። ያን የተሰማውን ይዞ ወደ እግዚአብሔር ቀረበ። እናም በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ አለ። ስለዚህ ዛሬ በመከራ ውስጥ ያለን፣ በህመም ውስጥ ያለን፣ በችግር ውስጥ ያለን፣ ግራ የተጋባን ካለን ዮናስ ያደረገውን ነገር ነው ማድረግ ያለብን። ወደ እግዚአብሔር መጮህ ነው ያለብን። ለምን? እርሱ ይሰማናል። እግዚአብሔር ሰምቶ የሚመልስ አምላክ ነው ያለን። ሰምቶ በእሳት የሚመልስ፣ ሰምቶ በድንቅ ታምራት የሚመልስ፣ ባህር ከፍሎ የሚመልስ፣ ውሃውን አቀዝቅዞ የሚመልስ አምላክ ነው ያለን። እርሱም ሰማኝ፣ በሲኦልም ሆድ ውስጥ ሆኜ ጮኽሁ፣ ቃሌንም አዳመጥህ። እንዴት ይገርማል! ስለዚህ ወደ እግዚአብሔር ጮኽኩኝ አለ፣ እርሱም ሰማኝ፣ ቃሌንም አዳመጠ። በሲኦል ሆድ ውስጥ አለ። ያንን የአሳ ነባሪውን ሆድ ነው ሲኦል ሆድ ያለው። ወደ ጥልቅ ወደ ባህር ውስጥ ጣልከኝ፣ ፈሳሾችን በዙሪያዬ ነበሩ፣ ማዕበልህና ሞገድህ ሁሉ በላዬ አለፉ። እኔም ከዓይን ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ አልኩ። ውኆችም እስከ ነፍሴ ድረስ ከበቡኝ፣ ጥልቁ ባህር በዙሪያዬ ነበረ፣ የባህሩ ሳር በራሴ ተጠምጥሞ ነበረ። ወደ ተራሮች መሰረት ወረድኩ፣ በምድርና በመወርወሪያዎቿ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓዱ አወጣህ። ይገርማል። የእኛን ሮሮ፣ የእኛን ጩኸት በዚህ ሰዓት ብዙዎቻችን የምንናገረውን ነው እዚህ ላይ ነቢዩ ዮናስ ሲናገር የምናየው። ጣልከኝ አለ። ራሱን ነው የጣለው። እኔን ጣሉኝ፣ ለእግዚአብሔር ከምታዘዝ እኔን ጣሉኝ ነው ያለው። ግን ጣልከኝ አለ። ከዛም ስለ ራሱ የተናገረውን ተመልከቱ። ብዙ ጊዜ የጭንቀታችን የልብ ስብራታችን ዋና ምክንያት የደረሰብን ነገር አይደለም። ስለደረሰብን ነገር ያለን እይታ ነው፣ ያለን አመለካከት ነው። እና ዮናስን የጎዳው ነገር ነበረ። እዚህ ላይ ምንድን ነው ያለው? እኔም ከዓይንህ ፊት ተጣልኩ የሚል ሐሳብ ነበሩ። ከዓይንህ ፊት ተጣልኩኝ። በቃ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር አያየኝም። የዮናስ ችግር የነበረው ምንድን ነው? የዮናስ ችግር የነበረው የእግዚአብሔር ምሕረት ምን ያህል ታላቅ እንደሆነ አላስተዋለም። እና እሱ በራሱ መንገድ የሚጓዝ ለሌሎች ደግሞ እግዚአብሔር አንፌር በሆነ መንገድ፣ ሚዛናዊ ባልሆነ መንገድ ደግሞ የራራ ነው የመሰለው። ሌሎችን እንደሚራራላቸው ሁሉ ነው ለዮናስ የሚራራው። ዮናስን እንደራራለት፣ ዮናስን እንደተሸከመው ነው ለነነዌ ሰዎችም ይራራው። ማለት በሌላ አነጋገር እግዚአብሔር የእንጀራ ልጅ የለውም፣ ሁሉም የእርሱ ልጆች ናቸው። ስለዚህ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ብላችሁ የምታስቡ ካላችሁ እነገሌንማ ያስብ፣
እነገሌንማ ይመልከት ብላችሁ የምትሉ ካላችሁ እግዚአብሔር እናንተን የሚያይ አምላክ እንደሆነ ማወቅ አለባችሁ። ስለዚህ ዮናስ ያለበትን ሁኔታ ተናገረው። ውኆች እስከ ነፍሴ ድረስ ከበውኝ ነበር። ጥልቁ ባህር በዙሪያዬ ነበረ። የባህሩ ሳር በራሴ ተጠምጥሞ ነበር። ሁልጊዜ ይህንን ሳነብ ፈገግ እላለሁ። ለምን? ምክንያቱም ባህር አካባቢ ነው እና ያደግኩት። ምን ያህል አደገኛ ነገር እንደሆነ ታውቃላችሁ። የባህሩ ሳር እንኳን አይደለም ራስ ላይ ተጠምጥሞ እግርን እንኳን ሲይዝ ከባድ ነው፣ አደገኛ ነገር ነው። ግን እሱ ያለው ምንድነው? ራሴ ላይ ተጠምጥሞ ነበር ማለት መውጣት የማልችልበት ሁኔታ ውስጥ ነው ያለሁት ነው የሚለው። ከዛ እንዲሁም ምን ይላል? ወደ ተራሮች መሰረት ወረድኩ ማለት ወደ ጥልቅ፣ ወደ ውቅያኖሱ ጥልቅ ክፍል ወረድኩ። በምድርና በመወርወሪያዎቿ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓዱ አወጣህ። የሚያስደንቀው ነገር ምን እንደሆነ ታውቃላችሁ? ይሄን የጸለየው በአሳ አንበሪው ሆድ ውስጥ ሆኖ ነው፣ ከተተፋ በኋላ አይደለም። ማለት የእግዚአብሔር ክንድ የእግዚአብሔር ኃይል ከእርሱ ጋር እንደሆነ አወቀ። ወደዚህ ያመጣው ነገር ምንድን ነው? አንተ ግን እንዲል ያደረገው ነገር ምንድን ነው? እግዚአብሔርን እንዲያመሰግን ያደረገው ነገር ምንድን ነው ካልን ቁጥር 7 ላይ የምናገኘው ነው። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ይሄ ነው ቅድም የነገርኳችሁ ቅዱሳንን ከኛ የሚለያቸው ትልቁ ነገር ይሄ ነው። ነፍሳቸው ስትዝል እግዚአብሔርን ማሰብ ይጀምራሉ። የኛ ነገር በተለይ በዚህ ዘመን ያለው አንዱ ትልቁ ችግር ነፍሳችን ስትዝል መጸለይ እናቆማለን። ነፍሳችን ስትዝል በራችንን መዝጋት እንጀምራለን። ከሰው መራቅ እንጀምራለን። ነፍሳችን ስትዝል ወደ እግዚአብሔር ቤት መሄድ እናቆማለን። ከእግዚአብሔር ሕዝብ ጋር ህብረት ማድረግ እናቆማለን። ቅዱስ ሥጋውን ክቡር ደሙን መቀበል እናቆማለን። የበለጠ መቅረብ ያለብን በዛ ሰዓት ነው። የበለጠ ወደ እግዚአብሔር መምጣት ያለብን በዚያ ሰዓት ነው። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ለምን? ምክንያቱም እግዚአብሔርን ማሰብ ሕይወት ነው። በነገራችን ላይ አዳምና ሔዋን ሞቱ እኮ የተባለው እግዚአብሔርን ማሰብ ስላቆሙና የእባቡን ድምፅና የእባቡን ሐሳብ መከተል ስለጀመሩ። እግዚአብሔርን በማሰብ ከኖሩ ለዘላለም ነበር የሚኖሩት። እግዚአብሔርን ማሰብ ስላቆሙና ስለሳቱ ሐማርሺያ አቅጣጫ ስለሳቱ ነው። ኃጢአት ማለት ያ ነው። በነገራችን ላይ ከእግዚአብሔር ፊታችንን ስናዞር ማለት ነው። ሜታኖያ ደግሞ ልባችንን ወደ እግዚአብሔር ስንመልስ ነው ንስሐ ማለት። ስለዚህ ነቢዩ ዮናስ ምንድን ነው ያለው? ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት እና የዛን ጊዜ እይታው በሙሉ ተቀየረ እና እግዚአብሔር ከጉድጓድ እንዳወጣው አመነ። ገና ሳይወጣ ገና ሳያገኘው። የእግዚአብሔር ቅዱሳን ይሄንን ነው ሲያደርጉ የምንመለከተው የምናየው። በባዶ ነገር ላይ በእግዚአብሔር መታመን ይጀምራሉ። ለዚህ ነው እነዚያ 3 ወጣቶች ይትባረክ እግዚአብሔር አምላክ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም፣ የአባቶቻችን አምላክ ይክበር ይመስገን፣ ምስጉን ነው፣ ለዘላለም የተመሰገነ ነው እያሉ በእሳቱ መካከል እየተመላለሱ እግዚአብሔርን ያመሰገኑት ለዚህ ነው። ለዚህ ነው እነ ጳውሎስ እና ሲላስ በእስር ቤት ውስጥ ተጠርቀው በዜማ እግዚአብሔርን ያመሰገኑት። ነፍሳቸው በዛለችበት ጊዜ እግዚአብሔርን ሲያስቡት እግዚአብሔር እነርሱን የሚያይበትን እይታ ያሳያቸዋል። እግዚአብሔር አሁንም ዓይናችንን ይክፈትልን። ስለዚህ ምን አለ? ጸሎቴ ወደ አንተ ወደ ቅዱስ መቅደስ ገባች። ከንቱንና ሐሰትን የሚጠብቁ ምሕረታቸውን ትተዋል። እኔ ግን በምስጋና ቃል እሰዋልሃለሁ። አንሰ በተጋነዮ እሰውለከ፣ እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። ይህ ትልቅ ስቴትመንት ነው። በዚያ በአሳ ነባሪ ሆድ ውስጥ ሆኖ ዮናስ ይህን ተናገረ። ማዳን እግዚአብሔር እንደሆነ፣ ደህንነት ከእግዚአብሔር ዘንድ እንደሆነ እና የመጨረሻው መጀመሪያ ሲጀመር ያለውን አስተውላችሁታል፣ አይታችሁታል። በመከራዬ ሳለ ወደ አምላኬ ወደ እግዚአብሔር ጮኽኩ እርሱም ሰማኝ ነው ያለው እና መጨረሻ ላይ የደመደመው ይሄንን ነው። እኔ ግን በምስጋና ቃል እሰዋልሃለሁ። በአሳ ሆድ ውስጥ ሆኖ በመከራ ውስጥ ሆኖ ማመስገን ይቻላል። እንዴት? ነፍሳችን በዛለችበት ጊዜ እግዚአብሔርን ማሰብ ስንጀምር እና የመጨረሻው ቃል ምንድን ነው የሚለው? እግዚአብሔርም አሳውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው።
እግዚአብሔርም ዓሣውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ዛሬ እንደ ሀገርም እንደ ሕዝብም በብዙ መከራ በብዙ ሐዘን ውስጥ የሚያልፉ ብዙ ወንድሞች አሉ፣ ብዙ እህቶች አሉ። ለዚህ ነው ጾመ ነነዌን ቤተክርስቲያን የሰራችልን። ነፍሳችን በዛለችበት ጊዜ እግዚአብሔርን እንድናስብ ነው፣ እግዚአብሔርን እንድናይ ነው፣ ቀና ብለን ወደ እርሱ እንድንመለከት ነው። እግዚአብሔር ያያል፣ እግዚአብሔር ይሰማል። ዮናስ እንደተናገረው በዚህ ስፍራ ላይ ወደ እግዚአብሔር ጮክ፣ ወደ አምላኬ ወደ እግዚአብሔር ጮክ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮክ፣ ቃሌንም አዳመጥክ። እንደገናም ዝቅ ብላችሁ ካያችሁት አንተ ግን አቤቱ አምላኬ ሕይወቴን ከጉድጓዱ አወጣህ። ዮናስን የሰማ አምላክ እኛንም ይሰማል። ዮናስን ያየ አምላክ እኛንም ያያል። ዮናስን የማረ ምሕረቱ እስከ ሲኦል ድረስ ዮናስ እንዳለ ወይም ደግሞ እስከ ውቅያኖሱ ድረስ ምሕረቱ የእግዚአብሔር ምሕረት እንደተከተለው እኛንም የእግዚአብሔር ምሕረት ይከተለናል። ወደ ፈራችሁት ነገር፣ ወደ ተጨነቃችሁበት ነገር፣ ወደ አዘናችሁበት ነገር የእግዚአብሔር ምሕረትና የእግዚአብሔር ይቅርታ ይከተላችኋል። ስለዚህ ነፍሳችሁ በዛለችበት ጊዜ እግዚአብሔርን አስቡት፣ ወደ እርሱ ቅረቡ። በተለይ ይህ ወቅት እጅግ ታላቅ የሆነ መንፈሳዊ ወቅት ነውና ለእርሱ ሁለንተናችሁን ስጡት። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።